ዛሬ እንግዲህ የመጀመሪያ ብሎጌን በሰራበት ቀን ነው። ቂቤ ተክለልጫለሁ። በጣም ነው የምወደው ቂቤ። በመቀጠል ደግሞ ቤት እናጸዳለን። 3 ወንድሞች ነው ያሉኝ። ጽዳት አይወዱም፣ በጣም ነው የሚጣሉት። እኔ እንደሌሉ ስራ የሚደርቡት። ከዛም በኋላ ደግሞ ወደ ስርዓተ ማህሌት 4 ኪሎ እንሄዳለን፣ ወደ ቅድስት ስላሴ። እዚህ ጋር ቤተሰብ እየተሰናበትን ነው። እናቴ እዛ ድረስ ለምን ትሄጃለሽ እያለችኝ ነበረ። እዚህ እኮ አለልሽ፣ እዚህ አታከብሪም ያለችኝ። ከዛ በመቀጠል ሊፍት ውስጥ ገባል። ሊፍታችን ስለሚንገጫገጭ በጣም ያስፈራል። በሰላም ከሊፍት ወረድንና ሰፈር እየተንቀሳቀስን ይሄን ይመስል ሰፈራችን። ቃሊቲ 40/60 ነው። በመቀጠል ከስንት ትግል በኋላ 4 ኪሎ ደረስኩኝ። ፈርቼ በቃ 4 ኪሎ ደረስኩኝ። ሰፈሪ እንዳልነበረ በስማም ሰዎቹን ሳያቸው ልብ የተረፈሰ በጣም ደስ አለው ማለት ነው። ከዛን አጋዝተ ዓለም ስላሴ ደረስን። ኑይ ስላሴን ሳያቸው እንዴት ደስ እንዳለኝ። ያሳደጉኝ ስላሴ፣ የአብርሃሙ ስላሴ፣ ጠባቂ ስላሴና በጣም ነበር ደስ ያለኝ። ከዛም በመቀጠል ደግሞ ወደ ስርዓተ ማህሌቱ ገባን። እነ ሊቀ ሊቃውንት ነበሩ። በጳጳሳት የታጀበ ማህሌት ነበር። በጣም ደስ ይላል። ጆሮ ውስጥ የሚገባ ነበር። በጣም በቃ ጽድት ያለ በቃ ደስ የሚል አንደኛ የሆነ ማህሌት ነበረ። አዛዜማቸው እዚህ ጋር ደግሞ ስንት ሰዓት ነው? 7 ሰዓት አካባቢ ገደማ ነው። እንቅልፌ ሊደፋኝ አቅቶኝ ማለት ነው። ከዛም በመቀጠል ደግሞ በቃ ዚቁን ሲያነሱት ሊቀ ሊቃውንት ዚቁን ሲያነሱት በቃ መተኛት አቃተኝና ያው ከእንቅልፍ የሚቀሰቅስ ድምጽን ያላቸው ሊቀ ሊቃውንት። ከዛ በመቀጠል ተነሳሁኝና ወደ ዚቁ። ከዛ ወረብ ጀመረ። ወረብ ሲጀምር ደግሞ ያው እኛ መተኛት አንወድም። ወረቡ በጣም ደስ የሚል ነበረ ማለት ነው። ከዛን ወረባችንን እየዘመርን እንቅልፉም ጠፋ። ከዛም በኋላ ደግሞ ወረቡ ቀጠለ። በጣም አሪፍ ነበረ። ደስ ይላል። ደስ የሚል ማህሌት ነበር። ደስ የሚል ቅዳሴ ነበር የነበረው በጣም። ከዛም መንግስቱ ዘለዓለም እያለን ነበረ እና በጣም ደስ ይላል እዚህ ጋር። ከዛን ስላሴ ይህንን ይመስላል። እዚህ ጋር ደግሞ አመላለስ ነበረ። አማን በአማን መንግስተ ስላሴ ዘለዓለም የሚል ነበረ። የስላሴ መንግስት የዘላለም መንግስት ነው። በጣም ደስ ይላል። እንኳን አደረሳችሁ፣ እንኳን አደረሰን እላለሁ።